አቤት አቤት እንደዚህ በስማ ንቦች አብረው ይበላሉ። አብረው ዳቦአችን መጥቶልናል። ደግሞ ትኩስ ዳቦ እንደዛ ነው። ስፔሻል በዚህኛው እናጫውት ወይ በጣም አሪፍ ይመስላል። ግን ሲበዛ ማር ይኸው ሰዎች እንዴ ንብ ገባ እንዴ በጀርባ ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በሌላ ፕሮግራም ደግሞ መጥቼላችኋለሁ። በሌላ ብሎግ የምገኘው አንድ ማር መሸጫ ውስጥ ነው። ያው እንደምታዩት በጣም ነው የሚያምረው ቤቱ፣ በጣም ደስ ይላል። ጽድት ያለ ቆንጆ ማር አላቸው። ስለዚህ ማር እየበላን ዛሬ ምንድነው ሚዛን ረግጬ ነው ማር እየበላን አብረን ቆይታ እናደርጋለን። የቤቱ ስም ሀበሻ የጫካ ማር ይላል። አረ ልክ ነው ያል? ልክ ነው። ሀበሻ የጫካ ማር ይላል። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ለሁለት ሰው ሳሚ ለምትሉ 500 ብር ካርድ ሞላላችኋለሁ። ከዛ በተረፈ ያለፉት ቪዲዮዎች ላይ የሄዳችሁ ኮሜንት ስር ቴሌግራም ቁጥሬ ላይ ቁጥራችሁን ላኩልኝ ያልኳችሁን ሰዎች ባካችሁ በአፋጣኝ ላኩልኝ። እናንተ ስትልኩልኝ ኢሚዲየትሊ ካርዱን ሞላላችኋለሁ ማለት ነው። እስቲ ወደ ማሩ እንሂድ። ወደ ሀበሻ ማር እንዴት አለ? አማን ነው? እግዚአብሔር ይመስገን። ቤቷ በጣም ደስ የምትል እዚህ አዲሱ ቺቺኒያ የሻላ መግቢያው ጫፍ ላይ ነው አይደለ? ልክ የሻላ መግቢያው ጫፍ ላይ ታገኙታላችሁ። ትንሽ ወጣ ብዬ ላሳያችሁ። በጣም ደስ ይላል። ንቦቹ አይናደፉም? ኧረ እባክህ ለምንድን ነው? ለማዳ ናቸው። ኧረ ቤተሰብ ሆኖ አለ አሁን። በጣም ናይስ። ለማዳ አለ ማለት ነው። ንብም ሆኖ ለማዳ አለ። ኦኬ ሶ ማር ስላለ ብቻ ነው አሁን እንደዚህ የሚመጡት? ማር ስላለ። ኦኬ እሺ፣ እስቲ ስለ ማር በደንብ ኤክስፕሌን አድርግልኝ። ምን አይነት ማር ነው ያለ? ስንት አይነት ማር አለ? የትኛው ማር ነው በጣም ቤስት ማር የሚባለው? ሁሉም አሪፍ ነው። ያው እንደየቃ ነው የሚለያየው። እንደቃ ነው እንደየሀገሩ የሚቀስሙት ስለሚለያዩ ስለሚለያይ እንደየሀገሩ አይነት ደግሞ ያው ከ10 በላይ አይነት አለ። እስቲ አሳየኝ። ሙሉ አሁን በቀይ ያለ ሁለት አይነት ቀይ ነው ራሱ ሁለት አይነት ሶስት አይነት አለ። እሺ ግዴታ አሁን ነጭ ነው ደግሞ ሁለት አይነት ሶስት አይነት አለ። ኦኬ እንደየማሩ አሁን ወራቱ ራሱ ስለሚለያይ ኦኬ እንትን ከለሩ ይለያያል። ወራቱ ማለት ምንድነው? በየወሩ የሚቀስሙት ፍሌቨሩ ይለያያል። አሁን በዚህ አመት በዚህ አካባቢ ሳይሆን የሆነ ዛፍ ካበበ ቀጠኛ በዛፍ ደግሞ ሌላ ዛፍ ነው። ስለዚህ በየወሩ ራሱ ቴስቱ ይለያያል። ሁሌ አንድ አይነት አይሆንም። ፋብሪካ ስለሆነ እንጂ አሁን የቆጃ ሲሆን አንድ አይነት ሁሌ ይመጣል። ኦኬ ስለዚህ እናንተ የተፈጥሮ ማር ነው ከጫካ የሚመጣ ማር ነው። በጣም ናይስ። እሺ ይሄኛው አንደኛው አይነት ነው። ቀይ ማር ነው። ሁለት አይነት ደግሞ ሌላም ደግሞ አለ። አረ በስመ አብ ጆር አይነክሱ ፊቴ ላይ እያመጡብኝ ስለሆነ ነው ሰዎች። እሺ ስለዚህ በየስንት ግማሽ ነው ታሸገው? ግማሽ ማለት ከዘበራይ ማለት አሁን ይሄ ኪሎ ነው። አንድ ኪሎ ነው። ስንት ነው ለምሳሌ ይሄኛው ማለት? ያው እንደየማሩ አለ እንደየአይነቱ ፕራይሱ እንደየአይነቱ ይለያል እኮ። ንገረኝ የዚህ ስንት ነው ለምሳሌ? ከ700 ጀምሮ እስከ 1000 ምናምን ብር አለ። ገባኝ። ከ1200። እሺ የዚህን ማወቅ አንችልም? ይሄ ይታወቃል። እሺ 1200 ብር። 1200 ብር ነው። የምን ሀገር ማር ነው? ይሄ የሰቆጣ። እሺ እንቀጥል። ይሄ ጥቁሩ። ይሄኛው ደግሞ አበርገሌ። ከአበርገሌ ነው የሚመጣው ራሱ። ኦኬ ስለዚህ ይሄኛው ስንት ነው? ይሄኛው 1200 ብር። 1200 ብር። እሺ እንቀጥል። ይሄኛው ነጭ ነው። የትግራይ ማር ነው። በዚህ ነው ደግሞ አይነት አላቸው እንደየማሩ አይነት አላቸው። እሺ ነጩ ማር ስንት ነው? ነጩ ማር 1200 ብር። ስለዚህ ሁሉም 1200 ብር ነው። አለ 1000 አለ። እሺ 700 አለ። እሺ 800 እንደየማሩ ይለያያል። እሺ ይሄኛው ስንት ነው? በዚህኛው 1000 ብር ነው። ሰፈፍ ስላለው ነው። ሰፈ ነገር ስላለው። ይሄ ወለላ ብቻ ነው። ይሄ ወለላ ብቻ የትግራይ ማር ወለላ ብቻ። ኦኬ በጣም ናይስ። ስንት ጊዜ ሆነ አንተ ይሄን ስራ ስትሰራ? ብዙ ጊዜ ነው ቆይታ ወደ ከ10 ዓመት በላይ። ስንት ብራንች አላችሁ? ይሄ ብቻ ነው? አይ ቮለንቲር ማለት ቮለንቲር ባበለመን ሬስቶራንት ላይ ያረቦች ከሶረድ ብሎ ማለት አንድ። ኦኬ ሁለተኛ ብራንች ማለት ነው። ይሄኛው ቁጥር 1 ቁጥር 2 ያኛው ነው። እዚህ ቦታ ላይ ስንት ጊዜ ሆነ? እዚህ ሌላ ቦታ ነበርና
ይሄ በቅርብ ነው ከሜቢ 2 ዓመት እዚህ አካባቢ ማለት ነው። ኦኬ ኤክስፖርት አደርጋላችሁ? በፊት ነበር። አሁን ግን ኧረ ለምንድን ነው? ያው አሁን ሁሉ በጨምሮ ያለው ስለሆነ ተማሪዎች ደግሞ የኔ ተመልካቾች በጣም ብዙ ሰው አለ። ይሄንን ምናልባት ኢምፖርት የሚያደርግ ሰው ካለ ችግር እንሰራለን። ትሰራለህ? ምናልባት ኢንኬዝ መስራት የሚፈልግ ሰው ካለ አንተ ትልክላቸዋለህ በአግባቡ። ቁጥርህን ንገረኝ። 0968 24 88 እሺ 0962 63 በዚህ ቁጥር ከደወላችሁለት ማለበል ቢኒያም ብላችሁ ደውሉና ምናልባት ውጭ ሀገር ያላችሁ ሰዎች እንደዚህ አይነት ማር ደግሞ እዛ መሸጥ የምትፈልጉ ከሆነ ቢኒ ይሄንን ፋሲሊቴት ያደርግላችኋል። እስቲ እንቀምሳለን። እየቀመስን በደንብ ነው። እኔ በየአይነቱ አቤት እንደዚህ በስማ ንቦች አብረው ይበላሉ አብረው። ቆይ እነሱ ግን ሰርተውት እንደዚህ ምን ያስገበግባቸው? ያው ተቆጣጣሪ ያላቸው የእነሱን እኮ ወስደንባቸው። እሱ አሁን የምን ሀገር ማር ነው? ይሄ የተንቤን በጣም ናይስ። ያው ሰው እንደዚህ የሚቀምሱ ሲመጣ መጀመሪያ እንደዚህ የሚቀመሰው ኦኬ፣ አስቀምሳችሁ ነው የወደደውን ይገዛል። ባይወደው ደግሞ ከፈለከው ደግሞ ግዴታ መግዛት የለበትም። ቀምሶ ካልተመቸው መሄድ ይችላል። አይ በጣም አሪፍ። በዳቦ ምን እንበላለን? ስለዚህ ዳቦ ይዘን እንምጣ። ዳቦ እናመጣለን። በጣም ናይስ። ዳቦ ይምጣልን። ዳቦ ይምጣን። በዳቦ እንጣና በዳቦ ልጅነቴን ልታስታውሰኝ ነው አሁን አንተ። እኛ ጋር ግድ ነው አሁን ይሄ። ስለዚህ የተንቤን እሱኛው፣ ይሄኛው የምንድን ነው? ይሄ ደግሞ የጎንደር ማር ትንሽ ተበቅሎ ወቅት ስላልሆነ እንጀራ ማር ትንሽ ተበቅሎ ላይ እንጃው ሰሞን በዚህ በግንቦት ውስጥ አሁን ሰሞን ደግሞ ይቆረጣል። አሁን ኦኬ፣ ወቅት አለው የሚቆረጥበት ወይስ በቃ ሲደርስ ነው? ወቅት አለው። ሲዝን አለው እንጀራ ማሩ። እሺ፣ ወቅት አለው። መቼ ነው? ጥቅምት አለ፣ ግንቦት። ኦኬ፣ ሰኔ ወቅት አለ። እንደዛ አሁን በተለይ ግንቦታው የሚገባ ማር አለ። ኦኬ። ግን አንተ አሁን ለምሳሌ እንደ ማር ሻጭ the best ማር ነው የምትለው ለራስህ የትኛው ማለት ለምሳሌ የማር አይነቱ ነው ወይስ በቃ አንተ ፌቨራይት ለአንተ በጣም አንደኛ ይቆረጥበት ነው? ኖ አንተ ቀምሰው ለኔ ማር ማለት ይሄ ነው በቃ የምትለው ለአንተ በቀኝና በዚህኛው በጣም አሪፍ ማለት የትግራይ ነው። ይሄ አበርገሌ ነው። ይሄ የትግራይ ነው። በጣም ቤስት ነው። ኦኬ፣ ይሄም ግን የትግራይ ነው እኮ ገብቶኛል። ሜቢ ያው ሰው ሪኮመንድ ብናደርግ ወይም ደግሞ ሰው የሚወደው እሺ፣ ቀዩና ይሄኛው ነው ሰው የሚጠቀመው። ኦኬ፣ ቀዩና ይሄ ማለት እና ደግሞ ሰው እንደ ቴስቱ ነው እንግዲህ። እኔ ይሄኛው ወደድኩት ማለት ደግሞ እነሱ ወደዱት ማለት አይደለም። እንደ ቴስት ነው ኦሬዲ የሚቀምሱት። ይሄኛውን መሰለህ ሰው ምርጫ የራሱ እንዲወስድ ነው የሚቀመሰው። እሺ፣ ሰው በራሱ ምርጫ ቀምሶ ወደ እንዲወስድ ነው። ኦኬ፣ እንጂ አሁን ይሄን ነው የሚሰድ ሳይሆን ቀምሶ ወደ እንዲወስድ ነው። ስለዚህ ማር አንተ ቤስት ነው የምትለው ጣዕሙን ነው በቃ ሌላ ነገር የለውም። ማር ነው ግን ናቹራል ከሆነ የተፈጥሮ ማር ከሆነ ቴስት ስኳር ካልገባበት ይሄ ቀጥታ የመጣ ከበራ የመጣ ግን በጣም ናይስ። እኛ እዛ መቃፏለን ኦሬዲ ቤተሰብ አለ። አብዛኛው ጊዜ እንደዛና ኮንታክት ነው የምትሰራው ነገር ነው። አንተ ማር ቆርጠህ ታውቃለህ ራስህ? ያደግኩት እውነት በጣም ደስ ያደገንበት ነው ከቀፎ ማለት ነው። ስለዚህ አንድ ማለት ለምርት እስከሚበቃ ድረስ ንቦቹ ሰርተውት ምን ያህል ጊዜ ይፈጃል? ያው ጊዜ ሳይሆን እንዳጠቃቀማቸው ነው። እሺ፣ እንደ አካባቢው እንደ ዛፍ አጠቃቀም ዛፍ ምሳሌ አሁን ምርቱ የትም ቦታ እንደ ምርቱ ነው አይደል? አበባ አቀራረብ አይነቱ ነው። ግን አሁን ጥሩ ዛፍ ቢኖር ጥሩ በደንብ አበባዎች ኖረው ሊቀስሙ የሚችሉበት ቦታ ከሆነ ምን ያህል ጊዜ ይፈጃል? ጊዜ እንዳልኩ አሁን ይሄ ጊዜ ሳይሆን ምቾትም ይላል። አንዳንዴ ምቾት ካላችሁ ማር ማውጣችሁ እንትናችሁ ራሱ ይደክማሉ። ዋናው ምቾት ነው እና ወራት ነው። ጥቅም ሲሆን ለምሳሌ አሁን ያው ወረም 2 ወርም ፈይቶ ኦሬዲ ጥቅምት ላይ አሪፍ ነገር ይወጣል። ግን ጥቅምት የሚሆነው ያልገባኝ ነገር አይ ቲንክ ጥቅምት ያው አበባ በደንብ የሚያብብበት ምናምን ስለሆነ መሰለኝ አይደል? ሀሳቡ እሱ ነው። አዎ ትክክል። ጥቅምት ላይ ያው የተለያየ ፍሌቨር ስለሆነ ያ መድኃኒት ነው። ኦኬ፣ ጥቅምት ላይ ሲሆን ያው ጥቅምት ብዙ ጊዜ አሁን እዚህ ጋር ስራ ሲሆን ደግሞ አይቆይም። ያው ነው የሚያልቀው ለመጣ ነው የሚያልቀው። በጣም ነው ያው ከስተም እንዳልኩ በጣም አሪፍ ነው። ኦኬ፣ ሁሉም ሰው ደስተኛ ነው የሚለው
በጣም ቀምሶ ቴስታው ስለሚሄድ ኦኬ በአግባቡ ነው የምናስተናግደው። በጣም ቆንጆ። እስቲ እንቅመስ። ዳቦ ይምጣልን። ዳቦ ከዳቦ ከሌለማ አይሆንም። በዳቦ ነው የሚቀመሰው። እስቲ አይ መጀመሪያ ዝም ብዬ እንዲሁ ቀምሰዋለሁ። መጀመሪያ እዚህ ጋር እናርግና እሺ እንደምታዩት በማር ተከብቤያለሁ። በጣም ደስ ይላል። ንጽህና ነው፣ ዩዝ ኤንድ ስሮ ነው። ስለዚህ ይሄንን ተጠቅማችሁ እነሱ በጣም መጀመሪያ ያለ ዳቦ ከዛ ደግሞ በዳቦ እናደርገዋለን። እስቲ ይሄኛው የትግራይ ነው ብለኛል። ይሄኛው እሱ ሰቆጣ ኦኬ። የትግራይ ነጩና ይሄኛው ቆንጆ ነው። ማር በዛ ላይ በጣም መድኃኒት ነው ለብዙ ነገር። ምንም እንደማረግ ታውቃለህ? ነጭ ሽንኩርት ነው ስታመም እንደዛ ነው በማር እንደዛ ነው። በቃ እንደዛ ነው። ከዛ በኋላ ፐርፌክት፣ ምንም ጉንፋን የለ ምን የለ። አሁን ጉንፋን ከያዘኝ ስንት ጊዜ። እሺ ሌላኛው ማር ይሄ በጣም ቆንጆ ወለላ ነው። በጣም ቆንጆ ማር ነው። ራሱ በጣም የሚገርም አሸዋ ማር ይባላል። ስም አላቸው። አዎ እንዴ ምሳሌ አሸዋ ማለት ሸካራ የሚጠጠር ማለት አሸዋ ነው። ይሄኛው አሁን የበላኸው ይሄ ሰው አሸዋ ይባላል። እሱ አሁን አንዳንድ ሰው ሳያቅ እንደ አሸዋ ይጠቀምና ለምን ሻከራ ጠይቅ ያመጣበታል። ግን ማር በተፈጥሮ ይሻክራል። ማር ስትጠቀሙ እየቆየ ሲሄድ ምንም ቢሆን ማር ይሻክራል። እና ሰው ብዙ ጊዜ ያው ጤና ይፍጠርባችሁ ማር በተፈጥሮ ይሻክራል። እንደዛ ነው። ዳቦ እየመጣልኝ ነው። እንደምታዩት ነው ማሩ። እየተዘዋወርኩኝ እኔ ማሬን እየበላሁ ነው። እዚህ እንደዚህ የጠርሙስም አለ። ስለዚህ ኢምፖርት ኤክስፖ ወደ እናንተ ጋር እንዲመጣላችሁ የምትፈልጉ ሰዎች ካላችሁ እንግዲህ ማስራት ትችላላችሁ። የአንዳንድ ሰዎች ደግሞ ይኖራሉ በዳቦ እናጎርሳለን። ችለት ልጆች አለ። ይሄ ሁሉ ማር ነው። ይሄ መካዝና ይሄማ ኖርማል ይሄ ሚሸጥ ነው። ወረድ ለሰሞን ምናምን ሌላ ቦታ መካዝና የራሱ መካዝና ትልቅ መካዝና። ይሄ ባለ ስንት ይዛል? ተማር እስከ 80 ኪሎ እናየዋለን ከፍተን ዳቦአችን ይምጣልን። እነዚህ ልጆች ማር በልተው ያውቃል? እዚህ ያረነስ ይቀምሳል እንዴ? ቤት ማንም ሰው በዛ አልፎ ጨረስ ይበላል። እኛ ጋር ኧረ እባክህ ልክ አሁን እኛ የገጠር ሚኒስታይል አለ ልክ እንደዛ ነው እንጂ አሁን ማር ቢራውን የለም እያልን እኮ ነው ይበላል። በጣም የእግዚአብሔር ቤት ነው። አያችሁ እንደዚህ ደግሞ ሲሆን የተባረከ ይሆናል። ይበዛል። ሲባረክ ነው እኮ የሚበዛል። ስለዚህ በጣም እዚህ አካባቢ ዳቦ ቤት አለ ያመጣል። እስቲ በዳቦ ይሄንን እንቀምሳለን እናጫውተውና መጀመሪያ ከዛ በኋላ እዚህ ውስጥ ደግሞ ያሉትን ነገሮች ደግሞ በደንብ እናያለን። ለመጀመሪያ ጊዜ ነው እንደዚህ ማር ቤት መጥቼ እየሰራ ያለሁት። ሳሚ ብሎግ ቻናሌን ሰብስክራይብ ላይ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ሳሚ በሉ ለሁለት ሰዎች የ500 ብር ካርድ እሞላላችኋለሁ። አንዴ የሚገርም አንዴ ብቻ ነው በህይወቴ ንብ ነድፎኝ የሚያውቅ። ኧረ እባክህ እዚህ ጆሮዬ ላይ ግን አሁን ብመታቸው ምንም አይደለም። እንደዚህ ችግር ነው። እዚህ ወጣ ስትል አሁን መሰለህ አሁን ማር ብሩቅ ቦታ ነው ቃገራ ስለመጣ ምናምን ነገር ለሞች አሁን አሽቶ ይመጡ ማር ያለበት ቦታ ፈልገው ስለሚመጡ ይሄ ማር ለእነሱ ደን ነው በለው። ራስ ነክሳ አንተ ነክሳ አንድ አስነክሰና መድኃኒት እኔ ይኸውልህ እዚህ ጆሮዬ ላይ ኢሚዲየትሊ ነው እንደዚህ የሆነ ነገር አይደል ሾክ ነገር አይደል የሚያደርጉት እንደዚህ ነቀልኩት። ምንም ግን አላበጠም። ምንም አሉ ያው ሁሉ ሰው አንዳር አንዳር የሚያብጥበት ሰው አለ በሰው ማለት በተፈጥሮ በጣም የሚያብጥበት ሰው ትክክል። ግን ያው ንብ ብዙ ጊዜ አልገልም። ግን ያው ፈራለሁ ይሻል ለመናገር
በተለይ ማር የሚቆርጠው ሰው ያው በደንብ እሱማ የተነከሰው ቆርጣለሁ አይደል? አሁን እኛ ሳይስ ቆርጠው ትነከሳለህ ማለት መቼም አንድ የገባበት ነግነክ ሲላት ነው ትገባለህ። ጭስ ይዘህ የነከሰ ነክሰው ጭስ ከያዝ ከያኔ ያለ ብሎት አይኖርም። ግን ያው አንዳንድ ነገር ስፖርት ምናምን ነገር ስፖርት ምናምን ነገር ነክሳለሁ። ያስ ነክስ ደግሞ ያ ስራ ስለሆነ ድረስ ምንም አትልም ነግረን ዝም ብለን ምንም ችግር የለም። በጣም እሺ። ዳቦአችን መጥቶልናል። ደግሞ ትኩስ ዳቦ እንደዛ ነው። ስፔሻል እስቲ በዚህኛው እናጫውት። ይሄ በጣም አሪፍ ይመስላል። ግን ሲበዛ እኮ ማር ይኸው ሰዎች ቁርስ ዛሬ አብረን በለው ቁርስ እዚህ ነው። ይኸው ከዚህ በላይ ምን ቁርስ አለ? በጣም ጣፋጭ ነው። እውነት በጣም ናይስ ነው። ግን አንተ ደግሞ ያልከኝ ለእኔ አሁን ከቀመጥኩት የትኛው ተመቸህ መሰለህ? ይሄ ነው ማርኩ። ሰው እንደ ምርጫው ነው። ሰው እንደዚህ ይቀርብለት ሰው እና የምናቀርብለት በምርጫው እንዲወስድ ነው። ይሄው በጣም ነው ከሰዎቻችን እንዳንተ አይነት የተከበረ ከሰዎቻችን እንደዚህ የሚቀበላቸው ይሄ ማሸጊያውን ከየት ነው የምታመጣው? ማሸጊያው እዚህ አለ። በብርጭቆ ሲሆን እንደዚህ የብርጭቆ ጠርሙስ ነው ይጨምራል። ለከስተመር ያነስምር ነው ደስ ያለው በዛ ማለት ግን ማር በዚህ ጋር ሲቀመጥ ነው አሪፍ። ምክንያቱም ስምንት አሁን ወደ ውጭ የሚሄዱ ብዙ ጊዜ ያው ተጠቀምኩኝ አብዛኛው እንደዚህ ሱዳኖች ማለት ነው። ለዚህ ካኮንታክት ብዙ ሰዎች አረቦች ላይ እኛ ጋር እና ይሄ ወደ ውጭ ስለሚሄድ አብዛኛው ጊዜ ይሄ ጥንካሬ ስለሌለው በዚህ አለ በፕላስቲክ ጥንካሬ ፕላስቲክ ነው። ይሄኛው ብዙ ጥንካሬ የለው። ስለዚህ ማር በዚህ ቢቀመጥ ነው ብዙ ጊዜ በእንደዚህ አይነት እቃ ነው ማር ግን ይሄማ ትልቅ ነው። አይ ነገሩን ነው ማለት ፕላስቲክ መሆኑ ናይስ ኮስ ነው ረጅም ጊዜ እንዲቆይ ያደርገዋል። ማር ለምን ያህል ጊዜ አይበላሽ? በፍጹም አይበላሽ ማለት ምን ያህል አመት? አረ ለምሽ እንደው በቆየቡት መደግ እየጨመረ ነው የሚሄደው። አረ እባክህ እና ማለት ነው ይሄ ማድራጃ ነው ይብረት መቅጃ ነው ይዳር መቅጃ ኦኬ በጣም ባሞን እና ማር ምንም አይነት ጥቅም አይበላሽ። እንደው መደግ እየጨመረ ነው የሚሄደው። ና ግዴታ ነው። ናጉረስ ኧረ እባክህ በዚህ ሰዓት እሺ። አንድ ሰው አንተ ና አንድ እንደ ኧረ በእግዚአብሔር ማጉረስ ብቻ ነው። እሺ የሚጎርሰው እየተዘጋጀልኝ አቆምኩ። በጣም ኧረ ጊዜ ያጉርስ እባክህን ና ጉረሽ በልና ዘጭ ነው ማፍላይ እንዴት ነው? ጉረሽ ና ወደዚህ አንተ አሁን የሚጣፍጠውን በጣም ትነግረኛለህ። ና ወደ እኔ ዙር አትፍሪ ና ወደ እኔ እንደዚህ ፈራ ለምን በዚህ ፈራለህ? እንዴት ነው? ቆንጆ ነው ማሩ? አሪፍ ነው። በጣም እናመሰግናለን። በጣም ይጎርሳል እሱ። በጣም ቆንጆ ማለት ነው። በጣም አሪፍ ነው። 10 አይነት አካባቢ ያላቸው 10 11 አይደል? ከ10 ነው ቆረጥ ከ10 በላይ ደግሞ በቃ በጣም ብዙ አለ። እንደያገሩ እንዳልኩ እንደያገሩ አሁን እንትን እዚህ ጋር እንትን ከ10 ብቻ አለ ማለት ታዩ። በጣም ብዙ ነው። እባክህ ማር ይሄ ግን አሁን በየሰፈሩ አለ ማር የሚሉት ናገው ና እንጂ ጉረሽ በደንብ እንዴት ነው? አንደኛ ነው ማሩ። በጣም ደስ ይላል። እነሱ አሁን ከየት ነው የሚያመጡት? የእውነት እሱ አሁን ጥሩ ማር ያው ማርታው እኛ እሱ ሳይኝ ነው ደስ ይላል።
እነሱ ከእነሱ ጋር እኛ አንገናኝም። ማግኘት ማውራት ሳይሆን የእናንተ ጣር ደረጃውን የጠበቀ በንጽህና እኛ ነገ እንዲመጡ ነው። አንድ ስራ ሲሰራ ስራ አንድ ቀን አይሰራም። ጥሩ ነገር ስትሰጥ ለራስህ ነው የምትሰራው እንጂ አሁን የሆነ ነገር ሰጥተህ ነገ ቢቀረው ጥቅም የለውም። ስራ ለራስህ ነው። ጥሩ ነገር ለራስህ። አዎ በጣም ናይስ። እኔ የምሬን ነው የምላችሁ፣ በጣም ጠገብኩኝ። በዛ ላይ ማር ያንገሸግሸኛል። እንደ መድኃኒት ካልሆነ ከሆነ ነገር በላይ አልችልም። ወይ ደግሞ ምን አደርጋለሁ፣ ይሄንን ቦቾሎኒ ቂቤና አድርጌ ትንሽ ጣፋጭነቱ ቀነስ ያደርግልኝ ነው በጣም ደስ የሚለኝ። አበሻ ጫካ ማር ነው ያለሁት እዚህ ሻላ መግቢያውን አለፍ እንዳላችሁ ወደ አዝመራ ወይም አዝመራ ዝማማ ሆቴል ወረድ ነው። ዝማማ ሆቴል በዚህ በሾላ በኩል ቆራሽ ደግሞ ሾላ በኩል እንደገባችሁ ወደ ግራ በኩል እጥፍ እንዳላችሁ ጌት ፋም መንገድ ማለት ነው። ወደ ጌት ፋም ስትሄዱ ሻላን አለፍ ነው የምትሉት። የሻላ መውረጃ ቁጥር 2 ደግሞ ቦሌ ሚካኤል ነው ያላቸው። እስቲ ከባቢሌመን ሬስቶራንት ላይ የአረብ ሬስቶራንት እሺ፣ ከሱ ወረድ ብሎ አለ። ሁለተኛው ብራንቻችን እዛ ነው። እዛ ለቀረባችሁ እዛ ጋር ነው። ያው እዚህ ለቀረባችሁ ደግሞ እዚህኛው ነው። በጣም ናይስ። እንዴ አበሻ ጫካ ማር ደግሞ ያው እንዳያችሁት አራሻችን ነግሯቸዋል ኦልሬዲ። እሺ ንገረኝ። አራሻቸው ኦልሬዲ ነግሯቸዋል። ግን ያው በዝማማ ሆቴል ወረድ ብሎ በአዲሱት መስመር ማለት ነው። ኦኬ። ሁለተኛ ደግሞ ወይም ደግሞ በሻላ መናፈሻ ወደ ግራ ስታጠፉ። ኦኬ። ሁለተኛ ብራንቻችን ደግሞ ቦሌ ሚካኤል ከባቢሌመን ሬስቶራንት የአረብ ሬስቶራንት አለ ከሱ ወረድ ብሎ። በጣም ናይስ። እንደነገርኳችሁ ደግሞ ቅድም ነግራችኋለሁ። ያው 68 24 88 88 ሁለተኛ በዛ ከተገኘ ደግሞ 62 63 64 በጣም ናይስ። በዚህ ደውላችሁ ታገኛላችሁ። በተመረጃ ደግሞ ደውሉና ጠይቁ። እናስተናግዳችሁ በቅልጥፍና እያሏችሁ ነው። አበሻ ጫካ ማር እንክፈተው። ይሄን አለው ማር አቤት አለው። እስቲ እንየው በእናትህ ደስ ነው የሚለኝ። አንዴ ወደ የት ገዛው መሰለህ? አክሱም ገዛው። ገበያ ውስጥ ገብቼ ያው አንድ ሽማግሌ ሰው እያሉ በጣም ትልቅ ሰው የሚሸጡ በቃ አሳልፈው ነው ሰው የሚሸጡት። በጣም ቆንጆ ማር አላቸው ተብዬ ሄጄ ገዝቼ አውቃለሁ። ያው ፍሪ ዴሊቨሪ እኮ አለ። ዴሊቨሪ አለ። አፍሪ አዎ፣ እቤት ድረስ እቤት ድረስ አዎ፣ እቤት ድረስ። በስመ አብ እንደምታዩት ነው። አያችሁት እንግዲህ ንብና ማር ደግሞ እንደዚህ አይተጣጡ። በጣም ደስ ይላል። በጣም ደስ ይላል። እንግዲህ በዚህ ነው እየቀነሱ በአንዳንድ እያደረጉ እሺ። እዚህ ጋር ደግሞ የትግራይ ማር አላቸው። በስመ አብ እንዴት ያምራል! በእናትህ ግልግል የሚለው ክሬም ነው እንጂ ክሬም ነው እንጂ ማር ነው እንዴ? ይሄ የትግራይ ማር ነው። ነጭ ሲሆን የትግራይ እዛ አካባቢ ያለው አበባ ይለያል ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ስምህን ግን እኮ አልነገርከኝም። ቢኒ ነው እንግዲህ ያስተናገደኝ። በጣም ነው የተንከባከበኝ። ዳቦ አስመጥቶልኝ ጋብዞኝ ማር ቀምሻለሁ። ለራሴ ደግሞ የሆነ ነገር ይዤ እሄዳለሁ። በጣም ሬንጁ ከ1000 እስከ 1200 ብር አይደለ? ከ800 እሺ፣ እስከ 1200 ብር። ከ800 ከዛ በላይ ማለት እንደየማሩ ይለያያል። ግን ትልቁ በጣም ውዱ ማር ስንት ብር ነው የሚሸጠው? ያው አለ 1800 ማለት 1800 ማለት። እስቲ 1800 አሁን የትኛው ነው? ቅድም አሁን ተመቻለህ? ኧረ እባክህ ፎኒ ቆንጆ ነገር ነው ማለት ነው የሚመቸኝ። ውድ ነገር ነው የሚመቸኝ ማለት ነው። እኔ ህዝብ ጎንደር ማለት ጎንደር የትግራይ ኦኬ ኦኬ። ይሄ የትግራይ ሆኖ በደንብ ደግሞ ሸካራው ፈሰስ የሚለው ማለት ነው። አሸዋ ማር ይባላል። አሸዋ ማር ሶ እቺ 1800 ከፍተኛው ያ እሱ ነው።
ዝቅ ደግሞ ካለ በ700 ብር አለ። እንግዲህ እንደ ጣዕሙ ነው የሚለያየው እንጂ ኳሊቲው አይደለም በትክክል በቃ ስለ ጣዕሙ ነው። ስለዚህ ስለሆነ ዋናው ጣዕሙ ነው። በቃ ከወደዳችሁት እናንተ ባለ 800 ናይስ በቃ ቆንጆ ማር ነው እነሱ ያላቸው። ስለዚህ ምንም የሚያሳስብ ነገር የለም፣ መብላት ብቻ ነው ገዝቶ። ቢኒን በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። በጣም ቴንኪው። እንግዲህ እዚህ አካባቢ ብቅ ብላችሁ ቢኒን ማግኘት ትችላላችሁ። ከሳሚ ጋር ነበራችሁ ለዩቲዩብ ቻናል ላይ። እንግዲህ ዛሬ ለመጀመሪያ ጊዜ በብሎጌ ማር ቤት ተገኝቼ አበሻ የጫካ ማር ነበርኩኝ። ውጭዋን ላሳያችሁ እንዴት ደግሞ ከውጭ ጋር ያለውን ሲል ከዛ ውጭ ላይ ዘጋለው ማለት ነው። ይሄ ነው የውጭው ሲል አበሻ የጫካ ማር ይላል። ፍሪ ዴሊቨሪ ያላቸው ከቤታችሁ ናችሁን ብታዙ ያደርሱላችኋል። ቁጥር 1 ነው ይሄ። ቁጥር 2 ደግሞ ቦሌ ሚካኤል ይገኛል። እንግዲህ እንደምታዩት ትንሽ ነው የሻላ መግቢያ ያችሁትና ትንሽ ነው። ወደዚህ ወደ ጌትፋ መንገድ ይዛችሁ ትንሽ መጣ ስትሉ በስተግራ በኩል ወይም ከጌትፋ መምጫው ጋር ታገኙታላችሁ። ሻላ መታጠፊያ ጋር ሳትደርሱ ማለት ነው። እንግዲህ አበሻ የጫካ ማር ይሄን ይመስላል። ለዩቲዩብ ቻናል ላይ ከሳሚ ጋር ነበራችሁ። በጣም ነው የማመሰግነው። ቢኒ እግዚአብሔር ያክብርልኝ። ቴንኪው በጣም። በሚቀጥለው ብሎግ እስከመጣ ድረስ እንግዲህ በያላችሁበት ሰላም ተመኙ። ጠዋት የምትመኙ መልካም ጠዋት፣ ከሰዓት የምትመኙ መልካም ከሰዓት፣ ማታ ደግሞ የምትመኙ መልካም ምሽት እላለሁ። 500 ብር ካርዱ እንድሞላላችሁ እታይ ሳሚ እያላችሁ ጻፉልኝ። ከዚህ በፊት ያሉትን ቪዲዮዎች ደግሞ ቼክ አድርጎ የጻፍ ኮመንት ገብቼ ስልክ ላኩልኝ ያልኳችሁ ሰዎች አይታችሁ ስልካችሁ ላኩልኝ። በጣም ነው የማመሰግነው። በሚቀጥለው ብሎግ እስከምንገናኝ እንዴ ንብገባ እንዴ በጀርም የለም ተሰነባበትን። ባባይ ቻው።